ክቡራትና ክቡራን በዓለም ዙሪያ የምትገኙ የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት ሰላምታ የምናቀርብላችሁ ክቡራን ቤተሰቦቻችን የሚያዝያ 25 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎች እርሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ በሁሉም የአማራ ግዛቶች በድል ታጅቦ ቀጥሏል። በላስታ ራያ ቆቦ፣ በአርማጮና በይፋት የተደረገው ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል። የአራቱም ግንባሮች የውጊያ መረጃ በቀዳሚነት ይቀርብላችኋል። የእብድ ቀን አይመሽም እንዲሉ የብልጽግናው ፌዴራል ፖሊስ ይፋ ባደረገው ሪፖርት ለ100 ቢሊዮን ብር ጥቂት የጎደለው የሀገር ሀብት በባለስልጣናትና በአርቲስቶች ተመዝብሮ ወጥቷል ብሏል። ዝርዝር መረጃውን ከዜናችን ተሰሙታላችሁ። ህወሓትና ጦርነት የተነፋፈቁ ይመስላሉ። ክረምቱ ሳይገባ ጦርነቱን ካልጀመርን ብሏል። ወዲህ ደግሞ ጠላት ብሎ አማራውን ዛሬም በድጋሚ የፈረጀ ሲሆን የአማራ ህዝብ አብራክ ያፈራውን ፋኖን ደግሞ ወልቃይት ጠለምትና ራያን ለመውረር ለማደርገው ጦርነት ከጎኔ ተሰልፏል ሲል በግልጽ ተናግሯል። ለዚህ የህወሓት ንግግር የፋኖ መሪዎች ምላሽ እስካሁን አልተሰማም። በዕለቱ ዜናችን በዝርዝር የተመለከትነው ልዩ ዘገባችን ነው፣ እናስደምጣችኋለን። ብልጽግና ዲፕሎማሲያዊ ክሽፈቱ በቀጠናው ሌላ ጣጣ ይዞበት መጥቷል። ቱርክን በሞግዚትነት የቀጠረው የሶማሊያ መንግስት አሁን ደግሞ ከግብጽ 10 ሺህ ወታደር አስገብቻለሁና የኢትዮጵያ ጦር ይውጣል ብሏል። የሰዓቱ ዜናችን በዝርዝር ተመልክቶታል። ሰዓቱ ሲደርስ ወደ እናንተ ይደርሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በይፋት ላስታ አርማጮና ቆቦ። የአማራ ፋኖ ብሔራዊ ንቅናቄ በአራት ግንባሮች ያካሄደውን ብርቱ ተጋድሎ ከፍተኛ ድል እንደተቀዳጀበት አስታወቀ። በአራቱም የውጊያ ግንባሮች የተደረጉትን ተጋድሎች አስመልክቶ የህዝብ ግንኙነት መምሪያዎች እንዳስታወቁት የብልጽግናውን ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራዎችን ያደረሱበት መሆኑን ገልጸዋል። የሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር በይፋት አውራጃ በአንጾኪያ ገምዛ፣ ጊሸራቤልና ዳዋ ጨፋ ወረዳዎች ያካሄደውን ተጋድሎ አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን እንደገለጸው የአካባቢውን ህዝብ ለስቃይ ሲዳርግ የነበረውን ኃይል ዛሬ ቆርጠን ጥለነዋል ብሏል። በአንጾኪያ ገምዛ አገረ ማርያም ከጧቱ 12 ሰዓት ጀምሮ በአራት ግንባሮች ውጊያው መጀመሩን የገለጸው የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ውጊያው ቀኑን ሙሉ ተካሂዶ የጠላት ኃይል 9 ጊዜ የማጥቃት ሙከራ ቢያደርግም ከ3 ሻለቃዎች ሰራዊታችን በአርቢጂ በታገዘ መካናይዝድ ውጊያ በማድረግ በጠላት ላይ ከባድ በትር አሳርፈን አስከሬንና ቆስለኛውን ከነመሳሪያ ጥሎ እንዲፈረጥጥ አድርገነዋል ሲል ገልጿል። በግሸራቤል ግንባር የተካሄደውን ውጊያ ደግሞ ግሾጌና ሸበቶ ቀበሌ የብልጽግናው ሰራዊት 3 መኪና ኃይሉን ጭኖ ቢመጣም የአስቴጎማ ተራራ ክፍለ ጦር ወደ መግደያ ቀጠናው የገባውን የብልጽግና ሰራዊት እንዳይወጣ አድርገው 12ቱን እርምጃ ሲወስዱበት ከ16 በላይ ደግሞ ከባድ ቆስለኛ አድርገው ቀሪውን መመለሳቸውን የህዝብ ግንኙነት ክፍሉ አስታውቋል። የብልጽግናው ሰራዊት መሽጎባቸው የነበሩ 3 ወታደራዊ ስትራቴጂካል ቦታዎችም ለአስቴጎማ ተራራ አስረክቦ መውጣቱን የውጊያ መረጃው ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ብርቱ ውጊያ እያካሄደ የዋለበት ሌላው ቀጠና ደግሞ ወሎ ቤት አማራ ነው። በወሎ ቤት አማራ የአጼ ምኒልክ ዕዝ 102ኛ ኮር ራያ ቆቦ ላይ ብርቱ ተጋድሎ ሲያደርግ የ303ኛ ሳምነው ኮር በበኩሉ በላስታ አውራጃ ከፍተኛ ድል የተቀዳጀበትን ውጊያ አድርጓል። 102ኛ ኮር 12ኛ ክፍለ ጦር በራያ ቆቦ ወረዳ ቀዩ ጋሪያ፣ ተኩለሽ፣ ጮቢበርና ሌሎች አካባቢዎች ባደረገው ተጋድሎ አካባቢውን ከብልጽግና ሰራዊት ነጻ ማድረግ ችሏል። የፋኖን የእግረኛ ምት መቋቋም የተሳነው የብልጽግናው ሰራዊት ዛሬ ከጧት ጀምሮ የድሮን ቅኝት እያደረገና በቢኤም ዙ 23 መድፍና ታንክ የታገዘ ውጊያ መክፈቱን የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታውቋል። በወሎ ቤት አማራ ራያ ቆቦ አካባቢ በሚካሄደው ውጊያ የብልጽግናው ሰራዊት ፋኖ ከህወሓት ጋር ተሰልፎ ወጋይ ብሎ ሪፖርት ማቅረቡ ይታወሳል። በዛሬው ውጊያም ህወሓትና ፋኖ በጥምረት ነው የወጉይ ሲሉ የ11ኛ ዕዝ ምክትል አዛዥ መናገራቸውን ወታደራዊ ምንጮቻችን ተናግረዋል። በዚህ ወሎ ቤት አማራ የተካሄደው ሌላው ተጋድሎ ደግሞ የ303ኛ አሳምነው ኮር አካል የሆነው 21ኛ ክፍለ ጦር 5ኛ ሻለቃ በላስታ አውራጃ ያካሄደው ተጋድሎ ነው። በዚህ ተጋድሎም ፋኖ ከፍተኛ ወታደራዊ ድል የተቀዳጀበትንና የአካባቢውን ህዝብ ሁለንተናዊ እረፍት ያጎናጸፈ ድል ተቀዳጅቷል። የባዲን ካድሬ በአንጎት ወረዳ ከጅጣ ወንዝ እስከ አሁን ተገይ ከተማ መንገዱን ግራና ቀኝ በብልጽግናው ሰራዊት በመወጠር ህዝብን ግዴታ ተመዝግባችሁ የምርጫ ካርድ አውጡ በማለት ገበያ የሚሄደውን ሰላማዊ ኗሪና የግብረ ሰናይ ድርጅት እርዳታ ሊያደርግላቸው ጥሪ የተደረገላቸውን የቀበሌ 12 ኗሪዎች ሲያሰቃይ ነበር ይዋል።
የዋለው። በዚህ መንገድ የአካባቢውን ህዝብ ሲያንገላታ የዋለውን የብልጽግና ሰራዊት የአጼ ምኒልክ ዕዝ 303ኛ ሳምነው ኮር የ21ኛ ክፍለ ጦር 5ኛ ሻለቃ ፋኖች ልዩ ስፍራው አጠጓይ በተባለ ቦታ ላይ ደፈጣ በመስራት ከፍተኛ ውጊያ አድርገው 13 የብልጽግናውን ሰራዊት ከጥቅም ውጭ አድርገዋል። 6 እርምጃ የተወሰደባቸው ሲሆን 7ቱ ደግሞ ከባድ ጉዳት ደርሶባቸው በአምቡላንስ ወደ ሆስፒታል የተወሰዱ ናቸው። በዚህ መልኩ መንገድ ወጥሮ የነበረው የብልጽግናው ሰራዊት በፋኖ ብርቱ ምት የተነሳ ህዝብን ከሚያሰቃይበት ቀጠና ፈርጥጦ አሁን ተገኝ ከተማ ተመልሶ ሊገባ ችሏል። በጎንደር ጠቅላይ ግዛት የተካሄደው ተጋድሎ ደግሞ 46 የብልጽግናው ሰራዊት ከጥቅም ውጭ የተደረገበት ውጊያ በአርማጭሆ አውራጃ ተካሂዷል። በማዕከላዊ አርማጭሆ ወረዳ ዳንጉራን ለመቆጣጠር ከፍተኛ ቁጥር ያለው ሰራዊቱን ይዞ የገባው የብልጽግናው ኃይል 28 አባላቱ እርምጃ ሲወሰድባቸው 18ቱ ደግሞ ጉዳት አስተናግደዋል። በዚህ መልኩ 46 የብልጽግናው ሰራዊት ከጥቅም ውጭ የሆነበት የአርማጭሆውን ተጋድሎ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ እንዳስታወቀው ከአርማጭሆ ግንባር በተጨማሪ በጭልጋ በኩል የጠላት ኃይል የሚያደርገውን ተደጋጋሚ ትንኮሳ መስበር ተችሏል ብሏል። በአርቲስቶችና በባለስልጣናት 98 ቢሊዮን ብር ተመዝብሯል። ፖሊስ የብልጽግናው ፌዴራል ፖሊስ የ9 ወራት የዕቅድ አፈጻጸም ሪፖርቱን ለብልጽግናው ፓርላማ ሕግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ባለስልጣናት በስልጣናቸውና አርቲስቶችም ደግሞ በእውቅናቸው ምክንያት የአገሪቱን ገንዘብ እንዲመዘበር አድርገዋል ሲል ፖሊስ ሪፖርቱን ይገልጻል። ኢትዮጵያ 98 ቢሊዮን ብር በመንግስት ባለስልጣናትና በአርቲስቶች ምክንያት እንድታጣ ተደርጓል በማለት የገለጸው የብልጽግናው ፌዴራል ፖሊስ ይህን ያህል ከፍተኛ መጠን ያለው ገንዘብ የተመዘበረውና እንዲጠፋ የተደረገው ደግሞ በ4 መንግስታዊ ተቋማት መሆኑንም ሪፖርቱ ይፋ አድርጓል። ጣና ቴሌቪዥንን ጨምሮ ጥቂት አገር ወዳድ ሚዲያዎች በተከታታይ የዘገቡነው የማዳበሪያ ግዥና ማጓጓዝ ሂደት ከፍተኛውን የንብረት ውድመት ያስከተለ መሆኑን ኮሚሽነር ደመላሽ ገብረ ሚካኤል ገልጸዋል። የግብርና ኮርፖሬሽን የባህር ትራንዚት ባለስልጣን የኢትዮጵያ ኤሌክትሪክና የፌዴራል መንገዶች ባለስልጣን ከፍተኛ የምዝበራ በሮች መሆናቸውንም በኮሚሽነሩ ሪፖርት ተገልጿል። የጦር መሳሪያ ዝውውርና የገንዘብ ዝውውር እንዲሁም የአደገኛ እጽ ዝውውር ከፍተኛውን የምዝበራ እርከን የያዘ መሆኑን የገለጹት የብልጽግናው ሹም ሆኖም የመንግስት ባለስልጣናት በኮንትሮባንድ ዝውውሩ ላይ እጃቸው እንደሌለበት አረጋግጫለሁ ሲል የሰጠው ማብራሪያ በርካቶችን አነጋግሯል። የብልጽግናው ፌዴራል ፖሊስን ሪፖርት አስመልክቶ አስተያየታቸውን የሰጡና በፓርላማው ጥያቄ ያቀረቡ አንድ የምክር ቤት ተወካይ ፖሊስ ቴክኖሎጂ ዘምኛለው እያለ እየተናገረ የኔ መኪና ሲሰረቅ የመንገድ ላይ ካሜራ ውጤት ይዤ ሪፖርት ባደርግም እስካሁን ምላሽ አላገኘውም። እናንተ ሪፖርት የምታደርጉት ዝመናና መሬት ላይ ያለው እውነታ አይቃረንም ወይ ሲሉ ጠይቀው ነበር። ለጣና ቴሌቪዥን አስተያየታቸውን የሰጡ ሌላው የፓርላማ አባል በበኩላቸው ሪፖርቱ አህያውን ፈርቶ ዳውላውን ነው። በጠቅላይ ሚኒስተሩና በባለቤታቸው ቀዳማዊት እመቤቷ መስሪያ ቤቶች በኩል የሚወድመው ሀብት፣ ግልጽነት የጎደለው የጦር መሳሪያ ግዢ፣ የመንግስት ፕሮጀክቶች አፈጻጸምና ሌሎች ግራንድ የሙስና መንገዶችን ፖሊስ ሊመረምርና ሪፖርት ሊያደርግ አልደፈረም። ለዚህ ደግሞ ምክንያቱ የፖሊስ የምርመራ አድማስ ተገድቦ የተሰጠው በመሆኑ ነው ብለዋል። አስተያየት ሰጪው አክለውም የፌዴራል ፖሊስ በሪፖርቱ ያቀረበው የመሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ሲገቡ ያስኳቸው ብሎ የገለጻቸው 241 የጦር መሳሪያዎችን ነው። እንደ እውነቱ ከሆነ ይህንን ሪፖርት የምርመራ ግኝት ብለው ማቅረባቸው ያሳዝናልም ያስተዛዝባልም። ከዚህ ይልቅ በጦርነት ምክንያት የመንግስት ጄኔራሎች የገቡበት የጦር መሳሪያ ዝውውርና የኮንትሮባንድ ንግድ ከፍተኛ መሆኑን ፖሊስ መረጃው ስለሌለው አይደለም ሲሉ ይናገራሉ። ጣና ቴሌቪዥን ወታደራዊ ምንጮችንና የአካባቢው ነዋሪዎችን ዋቢ በማድረግ የብልጽግናውን ጄኔራሎች የኮንትሮባንድ ንግድና የመሳሪያ ዝውውር በተደጋጋሚ መዘገባችን ይታወሳል። በተለይም በወሎ ቤተ አማራና በአፋር ክልል የገባውን የብልጽግናውን ሰራዊት የሚመሩት የዚህ የኮርና የኮማንድ ፖስት አዛዦች ጨው፣ ማዳበሪያ፣ ዘይት፣ ነዳጅና የጦር መሳሪያ ንግዳቸውን እያጧጧፉት መሆኑን ዘግበን ነበር። በተለይም የጦር መሳሪያ ንግዱ ከህወሓት ጄኔራሎችና ከአንዳንድ የፋኖ መሪዎች ጋርም በትስስር የሚሰራ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል የመንግስት ባለስልጣናት በኮንትሮባንድ ንግዱ ተሳትፎ እንደማያደርጉ አረጋግጫለሁ ብለው ይናገሩ እንጂ በዚሁ ሪፖርታቸው ሌላኛው ክፍል ደግሞ 98 ቢሊዮን ብር አገሪቱ ያጣችው በባለስልጣናትና በአርቲስቶች ቅንጅት ነው፣ ገንዘብ ማሸሽና የህገ ወጥ የሰዎች ዝውውር የሚፈጸመው በሁለቱ ቅንጅት ነው ብሎ መናገራቸው እርስ በርሱ የሚጣረስ መሆኑን ተንታኞች ይናገራሉ። ከዚህ እርስ በርሱ ከሚጣረስ የፖሊስ ሪፖርት በተጨማሪም መሬት ላይ ያለውን የስርዓቱን ወታደራዊ አዛዦች ወንጀል በተከታታይና በተደጋጋሚ መረጃው ለፖሊስና ለጠቅላይ ሚኒስተሩ መድረሱም የሚታወቅ ነው። ሆኖም ለዚህ አደገኛ ለሚባል ወንጀል የብልጽግናው ፌዴራል ፖሊስ የሰጠው ምላሽ በዝምታ ማለፍን ነው። የፓርላማ አባሉ የብልጽግናው ሰው ሪፖርቱ አህያውን ፈርቶ ዳውላውን ነው ሲሉ የገለጹትም ከዚህ የተነሳ መሆኑን ይናገራሉ።
ክረምቱ ሳይገባ እንዋጋለን። ጄኔራሉ ያለፉትን 3 ዓመታት ለጦርነት ሲዘጋጅ ከረመውና በአፋር በአማራና በኤርትራ በኩል ደጋፊ ኃይሎች ስላዘጋጀው እንዳለፈው ጦርነት የከባ ስጋት የለብኝም ሲል የገለጸው ህወሓት ስርዓቱን ለማስወገድ ከፍተኛ ዝግጅት አድርገናል ሲል በጄኔራል ህንጻ በኩል በድጋሚ አረጋግጧል። አርሚ 60 የሚባለውን የህወሓት ታጣቂ ቡድን የሚመሩት ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ ወይን ከተባለው የህወሓት ልሳን መጽሔት ጋር ባደረጉ ቃለ ምልልስ ጦርነቱን የምናካሄደው ክረምቱ ከመግባቱ በፊት ነው። ዝግጅታችንን አጠናቀን ጨርሰናል፣ በቅርቡ ጠብቁን በማለትም በድፍረት ተናግረዋል። የኦሮሞ ብልጽግና ሊቀመንበር ለትግራይ ክልል አስተዳዳሪ አድርገው ሾሟቸውን ጄኔራል ታደሰ ወረደን አንቀበልም ብሎ ያመፀው ህወሓት ከዚህ ቀደም በኤርትራ መንግስትና በአማራ ትምክተኛ ኃይል ከበባ ተደርጎብን ነበር። ዘንድሮ ግን ከኤርትራም ሆነ ከአማራ በኩል ስጋት የሚሆንብን ኃይል የለም፣ እንዲያውም ከጎናችን እንደሚሰለፉ አረጋግጠናል። በሱዳን፣ በኦሮሚያ፣ በቤኒሻንጉል ጉምዝና በአፋር ክልልም አጋሮቻችን ይጠብቁናል። ህዝባችንንና አጋሮቻችንን አስተባብረን ውጊያውን እናካሄዳለን ሲል አክሱም ላይ መወሰኑ አይዘነጋም። ህወሓት አጋሮች ብሎ ከተለያዩ ክልሎች የጠቀሳቸው ከአፋር ክልል በአቶ ስዩም የሚመራውን የአፋር አማጺ ቡድን፣ በቤኒሻንጉል ጉምዝ ክልል የጉምዝ አማጺን፣ በኦሮሚያ ክልል ኦነግ ሸኔን ሲሆን በአማራ ክልልም የፋኖ መሪዎች በግልጽ ወጥተው ባያስተባብሉም ህወሓት አጋር ብሎ የመዘገበው ፋኖን መሆኑን ይገለጻል። ለዚህ የህወሓት መግለጫ በፋኖ መሪዎች በተለይም በአማራ ፋኖ ብሔራዊ ንቅናቄ መሪዎች በኩል በግልጽ የተሰጠ አዎንታዊም ሆነ የተቃውሞ ምላሽ አለመኖሩ ደግሞ የህወሓትን አስተያየት ብዙዎች እንዲቀበሉት አድርጓቸዋል። በዚህ መልኩ የኃይል ማሰባሰብ ስራ መስራቱን የገለጸው ህወሓት ብልጽግናን ለማስወገድ ወደ ጦርነት እገባለሁ ብሎ በግልጽ የተናገረው አሜሪካ፣ ዩናይትድ ኪንግደም እና አውሮፓ ህብረት ጦርነት እንዳይፈነዳ እያስጠነቀቁ ባለበት ወቅት ነው። በዚህ ጉዳይ እስካሁን ድረስ ብልጽግናውም ሆነ የአፍሪካ ህብረትና ኢጋድ የሰጡት ምላሽ የለም። ቀደም ሲል አዲስ ዓለም ባሌማ የትግራይ ዲያስፖራዎችን ሰብስበው ጦርነቱ አይቀሬ ነው ብለው መናገራቸው የሚታወስ ሲሆን የጦርነቱ ዓላማ ደግሞ ህወሓት ህገ መንግስታዊ የትግራይ የግዛት አንድነት የሚለውን ነገር ግን የአማራ ህዝብ ታሪካዊ ርስቶችን ለመውረር መሆኑን በግልጽ ተናግረዋል። ህወሓት 40 በመቶ ግዛታችን በጠላቶቻችን ተወስዶብናል ሲል ወልቃይት፣ ጠለምትና ራያ በአማራ ማንነታቸው ስር መሆናቸውን የሚገልጸው አማራን ጠላታችን እያለ ነው። ለዚህ ዓላማ የሚያካሄደውን ጦርነት ብልጽግናን ለማስወገድ የሚል የማደናገሪያ ስያሜ በመስጠት ጠላታችን ከሚለው የአማራ ህዝብ አብራክ የወጡ አንዳንድ የፋኖ መሪዎችን በደጋፊነትና በተባባሪነት አሰልፎ ወደ ጦርነቱ ለመግባት በዝግጅት ላይ ነው። ይህን ደግሞ የህወሓቱ ዋና ቁልፍ ሰው አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅቷል፣ ሎጂስቲክ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸው አይዘነጋም። ይህንን የህወሓት ቁልፍ ሰው ንግግር ተከትሎ ደግሞ አርሚ 60 የሚባለው የታጣቂ ቡድኑ አዛዥ ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ የህወሓት ልሳን ለሆነው ወይን ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ማንም መጠራጠር የሌለበት ጉዳይ ሁሉም ነገር አልቋል በማለት ነው የዛቱት። ብዙዎች የተሰዉበትን የ2012 ምርጫ ውጤት ተከትሎ የተመሰረተውን መንግስት እንደገና መልሰን እናዋቅራለን። ይህን የምናደርገው ደግሞ እንደገና ወደ ደም አፋሳሽ ጦርነት ለመግባት ሳይሆን የ2.8 ሚሊዮን ህዝብ ድምፅን ለማስመለስ ነው ሲሉ ጄኔራል ህንጻ ተናግረዋል። ይህንን ለማድረግም ክረምቱ ከመግባቱ በፊት ጦርነቱን እንደሚጀምሩት አስታውቀዋል። በሁለት ዓመቱ ጦርነት ዓለም አቀፍ ተቋማትና የአገር ውስጥ ሪፖርቶች በትግራይ በኩል ከ1 ሚሊዮን የማያንስ ዜጋ ሞቷል የሚል ሪፖርት ማውጣታቸው ይታወሳል። ሆኖም ይህንን ሪፖርት ቀደም ሲል ደብረጽዮን እና ፈትለወርቅ ወይም ሞንጀሪኖ ማንቆጥሮ አጣርቶት ነው 1 ሚሊዮን ሞተ የሚባለው፣ ይህን ያህል ህዝብ አልሞተብንም ብለው የሰጡትን አስተያየት ጄኔራል ህንጻም ደግመውታል። ጄኔራሉ በቃለ ምልልሳቸው 1 ሚሊዮን ሰው ሞቷል የሚለውን ተውት፣ የተገደሉት በሺዎች ብቻ የሚቆጠሩ ናቸው፣ ድጋሚ ወደ ጦርነት የምንገባውና የምንዋጋው የነበረውን መንግስት ለማስመለስ ነው በማለት ተናግረዋል። አሁን በምናካሄደው ጦርነት በቀላሉ እጅ አንሰጥም ያሉት ጄኔራል ህንጻ የፕሪቶሪያው ስምምነት ከዚህ በኋላ ዋጋ የለውም፣ ከዚህ በኋላ ወደ ኋላ የሚመልሰን ኃይል የለም። የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል። እንደ ጌታቸው ረዳ ያሉ ግለሰቦች ትግራይን ከርተው ከፌዴራል መንግስት ጎን ተሰልፈዋል። እነዚህ ከሃዲዎች የህወሓት አመራሮችን ለማጥቃት እየተዘጋጁ ነው። ከባለፈው ጦርነት ተምረናል። ውጊያ ከተቀሰቀሰ እንደ በፊቱ በቀላል እጅ አንሰጥም። የህወሓትን መንግስት በመመለስ የቤት ስራችንን ጨርሰናል። ቀጣዩ ጉዟችን የትግራይን ብሔራዊ ጥቅም ማስከበር ነው ሲሉ ገልጸዋል። ጄኔራሉም ሆኑ ሌሎች የህወሓት መሪዎች የትግራይ ብሔራዊ ጥቅም የሚሉት የአማራ ህዝብ ርስቶችን በወረራ ለመያዝ ነው። የወልቃይት ጠገዴ፣ ጠለምት፣ ራያ አላማጣና በርገሌ ኮረም ባለቤት የሆነውን የአማራ ህዝብ ጠላት ብሎ የሚፈርጀው ህወሓት ለብሔራዊ ጥቅሜ ለማደርገው ጦርነት ከጎኔ ይቆማሉ ብሎ የሚጠቅሳቸው ደግሞ ከዚህ ጠላት እየተባለ ከሚሰደበው የአማራ ህዝብ የተፈጠሩትን የፋኖ አባላትን ነው። ለዚህ የህወሓት ንግግር ከፋኖ መሪዎች አፋጣኝና ግልጽ ምላሽ የሚጠበቅ መሆኑን የተለያዩ አስተያየት ሰጪዎች ለጣና ቴሌቪዥን ተናግረዋል።
የኢትዮጵያ ጦር ወደ ግዛቴ እንዳይገባ ሶማሊያ። የአፍሪካ ህብረት በሶማሊያ ለሰላም ማስከበር የሚያሰማራው አዲስ የሰላም አስከባሪ ሰራዊት ላይ የኢትዮጵያ መንግስት ወታደር ወደ ግዛቴ እንዲገባብኝ አልፈልግም ስትል ሶማሊያ ጠየቀች። የአልሸባብን መከሰትና የእስላማዊ ምክር ቤቶች በሶማሊያ ጦርነት መክፈታቸውን ተከትሎ የጸረ ሽብርተኝነት ዘመቻን መደገፍ በሚል በአቶ መለስ ዜናዊ ትዕዛዝ የኢትዮጵያ ሰራዊት ሶማሊያ መግባቱ ይታወሳል። የኢትዮጵያ ሰራዊት ወደ ሞቃዲሾ መግባቱን በወቅቱ ከአቶ ልደቱ አያሌውና የእሳቸው ፓርቲ ኢዴፓ በስተቀር አብዛኛው የተቃዋሚ ፓርቲ ተወካዮች፣ የፓርላማ አባላት መቃወማቸው አይዘነጋም። በወቅቱም አቶ ልደቱ የኢትዮጵያ ሰራዊት ወደ ሶማሊያ እንዲገባ ለመንግስት ድጋፍ ያደረግነው ህወሓት በትግል ዘመኑ ከሰይድ ባር የመንግስት ጎን ተሰልፎ ኢትዮጵያን የወጋበትን ታሪካዊ የክህደት ታሪክ ላለመጋራት ነው ብለው ተናግረው ነበር። ለዚህ ለአቶ ልደቱ ንግግር ከአቶ መለስ የሰጣቸው ምላሽ አቶ ልደቱ በወቅቱ ልጅ ስለነበሩ አያስታውሱት ይሆናል እንጂ የሰይድ ባሬን ወረራ ህወሓት ተቃውሞት ነበር በማለት ነው። በዚህ መልኩ በአወዛጋቢ ሁኔታ ወደ ሶማሊያ የገባው የኢትዮጵያ ሰራዊት ላለፉት 20 ዓመታት በሰላም አስከባሪነት ቆይቷል። በሰላም ማስከበር ተልእኮም ምስግኑነቱን አስመስክሯል። ሆኖም በእነዚህ የቆይታ ጊዜዎቹ የሰራዊቱ አዛዦች በኮንትሮባንድ ንግድ፣ በህገወጥ የሰዎች ዝውውርና በሌሎች አደገኛ ወንጀሎች መሳተፋቸው ጦሩ በሶማሊያውያን ዘንድ እንዲጠላ አድርጎታል። ከዚህ በተጨማሪ ደግሞ የብልጽግናው ሊቀመንበር የሚከተሉት ሰውት የዲፕሎማሲ መንገድ የሶማሊያ መንግስት የኢትዮጵያ ጦር ይውጣልኝ ብሎ አቋም እንዲይዝ አድርጎታል። የብልጽግናው ሊቀመንበር በሱዳን ጦርነት ለአማጺው ሐምዳን ዳጋሎ እንደወገነው ሁሉ በሶማሊያም አሸባሪውን አልሸባብን ሲደግፍ መቆየቱ ተጋልጦበታል። ይህን ተከትሎም የቪላ ሶማሊያ ሰዎች የብልጽግናው መንግስት ጦሩን እንዲያስወጣላቸው ተደጋጋሚ ጥያቄ እንዲያቀርቡ አድርጓቸዋል። በአፍሪካ ህብረት ሰላም አስከባሪ ስር የቆየው የሰላም አስከባሪ ጦር የተልእኮ የመጨረሻ ማስረከቢያ ምዕራፍ ላይ በሚገኝበት በዚህ ወቅት የብልጽግናው ሰራዊት በአዲሱ ተልእኮ ውስጥ እንዳይካተት የሐሰን ሼክ መሐመድ መንግስት በይፋው የዲፕሎማሲ መስመር መጠየቁን ዲፕሎማቲክ ምንጮች አጋልጠዋል። የቪላ ሶማሊያ ሰዎች ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በላኩት ደብዳቤ ኢትዮጵያ ከ2 ዓመታት በፊት ከሶማሌላንድ ጋር የፈረመችውን የባህር በር የመግባቢያ ስምምነት ካልሰረዘች በስተቀር ሰራዊቷ በአዲሱ ተልእኮ ውስጥ ምንም አይነት ቦታ እንደማይኖረው አሳውቀዋል። ግብጽ በበኩሏ 10,000 የሚደርስ ሰራዊት ወደ ህንድ ውቅያኖሷ የአፍሪካ ቀንድ ምድር ለማጓጓዝ ያቀረበችው ጥያቄ ተቀባይነት አግኝቷል። ግብጽ 5,000 ሰራዊት በአዲሱ የአውሶም ተልእኮ ስር፣ ቀሪውን 5,000 ደግሞ በሁለትዮሽ ስምምነት ወደ ሶማሊያ በመላክ ላይ ትገኛለች። ይህ አሰላለፍ ግብጽ በኢትዮጵያ ላይ በተለይም የህዳሴ ግድብ ድርድር ጋር በተያያዘ ከቅርብ ርቀት ጫና ለማሳደር እንደ ስልታዊ እድል የምትመለከተው መሆኑ ተመላክቷል። የኢትዮጵያ ሰራዊት ከአውሶም ተልእኮ መገለል በአልሸባብ ላይ በሚደረገው ውጊያ ላይ ከፍተኛ የጸጥታ ክፍተት ሊፈጥር እንደሚችል ስጋት ጥሏል። ኢትዮጵያ በአሁኑ ወቅት በሰላም አስከባሪው ስር ካሉት 3,000 ወታደሮች በተጨማሪ በሁለትዮሽ ስምምነት በሺዎች የሚቆጠሩ ሰራዊት በሶማሊያ ምድር አስፍራለች። እነዚህ ኃይሎች በተለይ በጁባላንድና በደቡብ ምዕራብ ግዛቶች የአልሸባብን እንቅስቃሴ በመግታት ረገድ ዋነኛውን ሚና ይጫወታሉ። የሶማሊያ የክልል መስተዳደሮች በተለይም ጁባላንድና ደቡብ ምዕራብ ግዛቶች የኢትዮጵያን ሰራዊት መውጣት ለሽብር ጥቃት ያጋልጠናል በሚል ለሞቃዲሾ ውሳኔ ያላቸውን ተቃውሞ ደጋግመው አሰምተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።